ነኝ። ኤልያስ እኮ እንደዚህ ሆኖ በእኔ ምክንያት ነው። ይኸውልሽ አንዬ ፈጣሪ የፈቀደው ነው የሚያደርገው። አንቺ ምንም አላደረግሽም። እስቲ ተመልከተው። ኤልያስ እኮ እንደዚህ መሆን የሚገባው ልጅ አልነበረም። ፈጣሪ እኮ የሚወደውን ነው የሚፈትነው። እኛ ስለተጨነቅን ምንም የምንጨምረው ነገር የለንም። ወይኔ አምላኬ፣ ካላጣው ፈተና ለምን በዚህ ትፈትነኛለህ? መብርሃን እናቴ ምን ነው ከኔ ራቅሽ? ተይ እንጂ አንዬ፣ ጥሩ ልጅ አልነበርሽ እንዴ? እነሱ ምን አደረጉሽና ነው የምታማርሪያቸው? ቆይሻው ምንድነው ማድረግ ያለብኝ? እኛ ሰዎች ነን፣ ምን እናደርጋለን? እሱ የፈጠረው ይራራለት እንጂ። ሀንዬ ያየችውን ነገር ማመን አቃታት። ኤልያስ ልብሱን እያላመጠ አይምሮውን ስቶ ስታዩ በጣም ተንቀጠቀጠች። በሌላ በኩል ወይዘሮ ሜላት ባለቤቷ ከአንዲት ኮረዳ ቆንጅዬ ልጅ ጋራ ምግብ እየተጎራረሰ ተመለከተች። በጣም ደነገጠች። ሰላም ቻናል ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ አድርጎኝ ኢክሩ ሀብታሙ የሚለውን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። አቶ መስፍን ከባለቤቱ ጋር በተጣላበት ቅጽበት መጠጥ ቤት እየሄደና አንዳንድ ነገሮችን እንደሚያሳልፍ ሁላችሁም ታውቃላችሁ። ባለቤቱ በተናገረችበት አንተ ጎበዝ ብትሆን ኖሮ ብላ ወንድነቱን ተፈታትነው አንድ ቀን ተቆጥቷት የማያውቅ በጥፊ መቷት ነበር ሄደው። ንግግሯ ልቡን የነካው አቶ መስፍን አሁን ላይ እሷ ቤት ላለመሄድ ጨክኖም ወደ አሜሪካ ላለመመለስ ግራ ገብቶት ከመጠጥ ቤት ወደ መጠጥ ቤት እያለ ከናሲርም ጋር አሳልፎ ነበር። ነገር ግን አሁን ትልቅ ወጥመድ ውስጥ ገብቷል። ምክንያቱም አሁን ላይ አቶ መስፍንና ወይዘሮ ሜላት እንደተጣሉ የሰማው ተቀናቃኟ ማጥመድ ያለብሽ አሁን ላይ የምታፈቅረውና የምትወደውን መስፍንን ነው በማለት አሁን ላይ የስራ ባልደረባዋን አቶ መስፍን ላይ ጥለውባታል። ያንንም በማድረግ ምግብ በሚመገብበት በእያንዳንድ ቦታዎች በመሄድ ከእሱ ጋራ አንዳንድ ነገሮችን ታወራው ጀመር። እሱም የማዘን እንደ ልጁ በማሰብ ነበር አንዳንድ ነገሮችን ሲያደርግ የነበረው። በቅጽበት ግን ለወይዘሮ ሜላት ተደውሎ ባለቤትሽ ከአንዲት ኮረዳ ቆንጅዬ ጋራ አሸሸ ገዳሜ እያለ ነው በማለት ሲነገራት፣ ለካ ድርጅቱ እየከሰረው ከእንደዚች አይነት ልጅ ጋር እየዋለ ነው በማለት አይምሯን በከለችው። በሌላ በኩል አሁን ላይ እናቷ ችግር ውስጥ ገብታ ባለቤቷ ከሌላ ሴት ጋር አይታ እያለቀሰች፣ በሌላ በኩል ደግሞ ሀና አሁን ላይ መስዋዕት ሲከፍልላት የነበረና በጣም መልካም ማዛኝ የሆነ ከደሴ ድረስ እሷን ብሎ መጥቶ በስተመጨረሻ ሀና ሌላ ፍቅረኛ ይዛለች ሲባል ማመን አቅቶት በአይኑ በብረቱ ሲመለከት አይምሮ ተበላሽቶ አብዷል። በዚህ ምክንያት ሀና እኔ ነኝ ጥፋተኛዋ፣ ለዚህ ኩላ ያደረስኩት እኔ ነኝ፣ እኔ በእርግጥም ሞት ይሳነኝ፣ ሞት ለእኔ ጥሩ ነው በማለት በጣም እያለቀሰች ሄደች። በመጀመሪያ ሂዳ ልታቅፈው ፈልጋ ነበር። ነገር ግን አንድ ነገር ቢያደርግሽ እሳ አርፈሽ ተቀመጪ ብሎ ከጎኗ ሲር ነበር። በሌላ በኩል ደግሞ ጓደኛው እባክሽን ተረጋጊ፣ ምንም አይሆንም፣ ምን ማደግ አለብኝ እኔ ብላ ጠየቀችው። አሁን ላይ ምንም ማደግ አንችልም፣ ብቻ ፈጣሪ እንዳደነውና እንዲሻለው መጸለይ ነው በማለት ምላሽ ሰጣት። አቶ መስፍን ትልቅ ወጥመድ ውስጥ ገብቷል። አንድ መሞት፣ አንድ መሻር። በሌላ በኩል ደግሞ አሁን ወይዘሮ ሜላት እኔ ጥፋተኛ ነኝ፣ ምንም ነገር እንደዛ መናገር አልነበረብኝም ብላ ተጸጽታ ይቅርታ ጠይቀው ነበር። ይህንን ሲታይ ግን አሁን ላይ ድርጅቱ እንዲከስር እኔንም ያልፈለገብኝ ምክንያት ለዚህ ነው፣ አሁን ገብቶኛል በማለት ተናገረችው። እሱ ምንም አልገባውም ነበር። በዛ ቅጽበት ግን ላጉርስ ብላ ልታጎርሰው የሞከረችው ልጅ በዛ ቅጽበት ወይዘሮ ሜላት ያንን እንድታይ ተደውሎላት ነበር። ባለቤትሽ ከአንድ ምግብ ቤት ነው ተብላ ስለነበረ ወደ ምግብ ቤቱ አቅንታ ያየችውን ነገር ማመን ተስኗት ነበር። በጣም እያለቀሰችና በጣም ተናዳ እቤት ክላሷን ቆልፋ ማልቀስ ጀመረች። የምታፈቅረውና የምታምነው የምትኖርለት ባለቤቷ ሌላ ሴት ጋር እንደማየት የሚያሳቅቅ በጣም ከባድ ነገር የለም። ነገር ግን ነገሩ አልገባትም። አቶ መስፍን ከእሷ ውጭ ማንንም ማየት አይችልም። ባለቤቱን በጣም ያፈቅራታል፣ በጣም ይወዳታል።
ነገር ግን እሷ አንዳንድ ጊዜ የበላይነት እየተሰማት የምትናገራቸው ቃላቶች ወንድነቱን እንዲፈታተነው አድርጎት ቢያንስ እንኳ ትምህርት ብትወስድ ብሎ ነበር ትቷት ሄደው። እንደውም ወደዛው ሀገር ለመሄድ ፈልጎ ነበር። ነገር ግን እሷን በጣም ስለሚወዳት ትዳሩንና ልጆቹን ትቶ መሄድ ለሱ ከባድ ስለመሰለው ራቅ ብሎ አንዳንድ ነገሮችን ማሳለፍ ፈልጎ ነበር። ነገር ግን እንዳሰበው አላገኘውም። ምክንያቱም አሁን ላይ ጅቦቹ እንደ ውሾቹ ጠምደውታል። በየዞረበት እየዞሩ እሱን ለማጥመድና አሁን ላይ ወይዘሮ ሜላትን ድርጅትም ሆነ ሁሉንም ነገር ለመውሰድ ከበውታል። ይህንን ያላወቀው አቶ መስፍን ከአንዲት ቆንጅዬ ልጅ ጋራ ምግብ እንዲበላ እንዲጎራረስ ሆኗል። ይሄም የሆነው በእቅድና ታቅዶበት ነው። ነገር ግን ወይዘሮ ሜላት ይሄንን አታውቅም። ድርጅቷ እንዴት እንደከሰረም አታውቅም። በወይዘሮ ባዩሽ ምክንያት እንደሆነና ወይዘሮ ባዩሽን የገደላት ሰውዬ አሁን ከእስር ቤት ከተፈታች በኋላ ሌላ ችግር እንደምታመጣበት ስላወቀ ሌላ ወጥመድ እንዳዘጋጀላት ምንም አልገባትም። በስተመጨረሻ አንዳንድ ነገሮችን ወደ ራሷ ተመልሳ በኮምፒውተሯ መከታተል ቀጥላለች። ሰላምዬ እናቷን ጠየቀቻት ምን እንደሆነች። በአባቷ ምክንያት እንደሆነና አባቷ ከአንዲት አንቺን የምታህል ሴት ልጅ እየተጎራረሰ አየሁት። ለካ አለሙን የሚቀጨው ለዚህ ነው፣ እኔንም እንደማይፈልገኝ የነገረኝ ለዚህ ነው ብላ ስትነግራት ሰላምዬ ከት ብላ መሳቋን ቀጠለች። ምክንያቱም አባቴ እንደዚህ አይነት ነገር አያደርግም። አባቷ ምን ያህል እናቷን እንደሚወዳት እንደሚያፈቅራት በደንብ ታውቃለች። አሁን ላይ ሀንዬ ቤተ ክርስቲያን ሄዳ ማልቀሷን ቀጥላለች። ይሄ ሁላ የኔ መከራ ነው፣ በእኔ ምክንያት ነው እያለች ነው የምታለቅሰው። አሁን ላይ ሀና በጣም ተጸጽታለች። አሴር ሀናን ተከትሎ ሁኔታዋን በጣም እያዘነ ባንድ ሊያሳልፍ ሞከረ። ነገር ግን ሀንዬ ልትረጋጋ አልቻለችም። አሁን ላይ ተምቹ አንተ ከስር ትሄዳለህ፣ እሷ ግን አትፈልግህም፣ አርፈት ተቀመጥ። አሁን ላይ አሴርና ተምቹ ተደባበሩ። ምክንያቱም አሴር አሁን ላይ ሀና ደስተኛ እንድትሆንና አንድም ነገር እንዳይከፋት ነው የሚፈልገው። ነገር ግን ተምቹ እሷ ሳትፈልግህ አንተ የምትፈልግ ነህ በማለት ነበር እየተጣሉት። ወይዘሮ ሜላት ያላሰበችው ነገሩን አሁን ላይም ማልቀሷን ቀጥላለች። ምክንያቱም አቶ መስፍን በዚህ እድሜው ከኔ የተሻለች ሁና ነው እንደገና ወደዛ ሄደው በማለት ነበረ በጣም ያዘነችው። ሰላምዬም ልትረዳት አልሞከረችም። ምክንያቱም አባቷ ምን ያህል እናቷን እንደሚወዳት ስለገባት ይሆናል። በስተመጨረሻ ወደ ራሱ እንዲመለስ ጸበል ይዘን መሄድ እንዳለበት ተስማምተው ወደ ጸበል ሊወስዱት ሁሉንም ነገር ጨረሱ። ውዶቼ አመሰግናለሁ።